ጾም ምንድነው ከሚል እንጀምራለን። ጾም ምንድነው? ቅበላ። እንዴት ናችሁ ውድ ክርስቲያኖች? የትኛው ስጋ ቤት ቅበላ ልታሳልፉ አስባችኋል? ትክክለኛው የጾም ሰዓት እስከ ስንት ሰዓት ነው? ብዙ ሰው ይጣላል፣ ይጨቃጨቃል። አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾም ከሱ ሁሉ ጥያቄ የሚሆንብኝ አንድ ጥያቄ አለ። ያሁን የአብይ ጾም ወይም ጉዳዴ ጾም ነው። ጌታችን 40 ቀን ይጾማል። እኛ ለምንድን ነው 55 ቀን የምንጾመው? የአብይን ጾም ለመጾም ባልና ሚስት የተለያየ አልጋ መተኛት አለባቸው ወይ? ቤታችን ጠባብ ሆኖ ሁለት አልጋ ከሌለንስ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ዙራችሁ ቤተሰቦቻችን እንግዲህ ጊዜው ከፊታችን እንግዲህ ትልቅ ጾም አብይ ጾም ነው የሚጠብቀንና እንግዲህ በአብይ ጾም ከመግባቱ በፊት ምን ማድረግ አለብን የሚለው ነገሮችን ለማየት ቅድሚያ ለዚህ ጉዳይ እንግዲህ መረጃዎችን ትቼ ይህን ነገር ላካፍላችሁ ዛሬ ተገድጃለሁ ማለት ነው። እንግዲህ ታላቅና ዋናው ጾም አብይ ጾም ሁላችንንም በጉጉት የምንጠብቀው አብይ ጾም ዋዜማ ላይ ነን። ይህ ቀን እንግዲህ ቤተክርስቲያን ቅበላ ብላ ትጠራዋለች። ታዲያ አብይ ጾምን አስመልክቶ እንዴት እንጾም የሚለውን ነገር ከወዲሁ ህሊናችን ሰብስበን ብቻ ንስሐ ገብተን የምንዘጋጅበት ቀን እንደመሆኑ መጠን እንግዲህ መንፈሳዊ ምክሮችን ስለ ጾሙ ምንነት አውቀን ተረድተን እንግዲህ ለጠፋብን ለማስታወስ ያክል ለአብይ ጾም እንማራለን። ስለ አብይ ጾም ማለት ነው። እንግዲህ የብዙዎቻችን ጥያቄ የሚመለስበት ቪዲዮ ይሆናል ብዬ አስባለሁኝ። የመጀመሪያው እንግዲህ የምናየው ጾም ምንድነው የሚለው እናያለን። በተጨማሪ በጾም ወቅት ባልና ሚስት አንድ አልጋ ላይ መተኛት ይችላሉ የሚለውንም እናያለን ከሊቃውንቱ ማለት ነው። እንዲሁም ደግሞ ጾሙን እንዴት እንጾም፣ እስከ ስንት ሰዓት ድረስ ነው የሚጾሙ አብይ ጾም የሚለውንም እናያለን። እንዲሁም ደግሞ ከቤተክርስቲያናችን ሊቃውንት እጅግ ሰፋ ያሉ ስለ አብይ ጾም እጅግ አስተማሪ የሆኑ ቪዲዮዎች አሉን። በጣም ብዙ እጅግ የምንማርባቸው ቪዲዮዎች ናቸው ዛሬዎች ቪዲዮዎቹ። እንግዲህ ቪዲዮውን ላይክ እያደረጋችሁ እንደዚህ ያሉ ቪዲዮዎች ምናልባት ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጉላቸው። ያው እንደዚህ ያሉ ቪዲዮዎች ላይ ትኩረት ሰጥቼ በጣም ብዙ ጊዜ ሰርቼም ስለማላቅ ይህን መረጃ ለብዙ ኦርቶዶክሳውያን እንዲደርሳቸው አድርሱልኝ ማለት እወዳለሁኝ። ቪዲዮ ላይክ እያደርጋችሁ ጀምሩት። በቅድሚያ ግን አንድ ዝማሬ አድምጠን እንመለስና ወደ መምህራኖቻችን እንሄዳለን። ስለ ጾሙ በደንብ እንማራለን ብዬ አስባለሁ። ቪዲዮ ላይክ አድርጉት፣ ሼር ማድረግ የምትችሉ ሼር አድርጉት፣ ቻናሉን ደግሞ ሰብስክራይብ አድርጉ። ወደ ቪዲዮ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ቀረ መባዘኔ ስላለ መድኔ አፈረ ጠላቴ ባንተ መድኃኒቴ። ምን እላለሁ ምን አለኝ ፍቅር ከቃል ገዝፎብኝ በሁኔታ ማትለካ አንተ ብቻ ምታስመካ። አሜን። እህታችን ዝማሬ መላእክት ያሰማልን፣ የአገልግሎት ዘመንሽን ከፍ ረዘም የሚያደርግልን ማለት እወዳለሁ። አሁን ቀጥታ የምንሄደው ወደ አባታችን ወደ ርዕሰ ሊቃውንት አባ ገብረ ኪዳን እንሄዳለን። ጾም ምንድን ነው ከሚለው እንጀምር እስኪ። ጾም ምንድን ነው ከሚል እንጀምራለን። ጾም ምንድን ነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ጾም በቃሉ ሲተረጎም ጾምሰ ተከልኦተ ብሲ እመብል በጊዜ ውቅ በውስተ ሕግ ይላል። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል።
ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው፣ እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት ዓርብና ረቡዕ ምን ጾመው ጾም አለ አይደል? አዎ፣ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው፣ ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። ስለዚህ በዲያብሎስ ሲፈተን ዘንድ አለ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለእኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። ምክንያቱም እኔና አብ አንድ ነን እንዳለ አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው፣ በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደ ይላል። ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ይህንን ነግሬያችሁ ላብቃ። ለምንድን ነው አሁን አብይ ጾም ሊገባ ነው ምዕመናን? አብይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ? በዚህ ጾም ያልበረታ ሰው መቼም አይበረታም። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ፣ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ ምዕመናን? ምንድነው አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ። እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል ምዕመናን። የአብይ ጾም ጉዞ ከየት ነው የሚጀመረው? ነው የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ
በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንጀምር ተገልጦለት ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ስም። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበት ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን እንገራቸው። ለሰው ልጅ ደግሞ ትትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው። ምክንያቱም አፈር ትትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ሆኖ አሜን። ቃልዎት ያሰማልን። አባቶቻችን እንግዲህ በደንብ ሰምታችኋቸው ከሆነ አሪፍ የዕለቱን የጾም አስተምሮ እያስተማሩ ይገኛሉ። እንቀጥላለን። አሁን ደግሞ የምንሄደው ቅበላ ምንድን ነው የሚለውን ከቤተክርስቲያናችን አንጻር እንዴት ነው የሚታየው የሚለውን በደንብ አድርገን ለማየት እንሞክራለን። በጣም ብዙ ኦርቶዶክሳውያን እንግዲህ ቅበላ ሲባል እንግዲህ የተለያዩ ምግቦችን አዘጋጅቶ ፍስክ ምግቦችን መብላት መጠጣት የሚመስላቸው ሰዎች ኦርቶዶክሳውያን ስላሉ ከዚህ አንጻር ደግሞ ቤተክርስቲያን እንዴት ነው ቅበላ ብላ ይህን ቀን የምታስበው ከሚለው ጀምረን የቀሩትን ቪዲዮዎች እናያለን። ቅበላ እንዴት ናችሁ ውድ ክርስቲያኖች? የትኛው ስጋ ቤት ቅበላ ልታሳልፉ አስባችኋል? እንግዲህ በዛም ባልተለመደ መልኩ የብዙ ሰው አረዳድ ቅበላን ከምግብና ከመጠጥ ጋር አያይዞ የሚያነሱ ሰዎች አሉ። ይህ ስህተት ነው። እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። እንግዲህ በቤተክርስቲያን ስርዓት ዙሪያ ላይ ምንማማርበት ፔጃችን ስለሆነ ይህንን ፔጅ ፎሎ አድርጉት፣ እንዲሁም ለተለዩ ሰዎች እንዲደርስ ሼር አድርጉት። ኮፒ ሊንክን በማድረግ እንድትተባበሩን አስቀድመን እየለመናችሁ እየጠየቅናችሁ ከዚህ በመቀጠል ቅበላ ማለት ምን ማለት ነው የሚለውን እንመለከታለን። የብዙዎቻችን መረዳት ቅበላ ማለት ጾሙ ከመድረሱ 2 ወይንም 3 ቀን በፊት በየስጋ ቤቱ ወይንም ስጋ በመብላትና በመጠጣት በመዝናናት ለጾሙ በዛ ወይ ነው መጀመሪያ ያለብን የሚል እሳቤ፣ ባህላዊ እሳቤ አለ። ያ ትክክል አይደለም። እንደ እውነቱ ክርስቲያናዊ ይዘትም የለውም። ቅበላ አመጣጡ ምንድነው? አባቶቻችን ጌታችን መድኃኒታችን የጾመውን ጾም ለመዘጋጀት ቅድመ ዝግጅት በንጹህ ባህሪ ወይንም ሰውነታችንን፣ አይምሯችንን፣ ሐሳባችንን በሙሉ በንስሐ ካሳጠብን በኋላ ከንስሐ አባቶቻችን ጋር ከተገናኘን በኋላ
የምናደርገው ቅድመ ዝግጅት ያ ወቅት ጾሙን ለመቀበል የሚደረግ ቅድመ ዝግጅት እሱ ወቅት ቅበላ እንላለን። ጾሙን ለመቀበል የምናደርገውን ዝግጅት ከንስሐ አባቶቻችን ጋር የምንማከርበት ጊዜ፣ ከራሳችን ጋር የምናወራበት ጊዜ፣ የምንጾምበትን ዓላማም የምንረዳበት ጊዜ ይሄ ወቅት ነው። ከጾሙ 1 ሳምንት 2 ሳምንት አስቀድሞ ያለው ጊዜ ቅበላ ይባላል። ከምግብ ጋር ምን አገናኘው? ባህል ነው። 2 ወር ስጋ አለመብላት ብቻ አይደለም። ጸሉላት ምግቦችን ከቅቤ ከወተት ከማር ካሉ ነገሮች መራቅ ብቻ ሳይሆን ጾም ራስን መጉዳት እስከሆነ ድረስ በጾሙ ወቅት አንድ ሰው ብዙ አብዝቶ ቢበላ እንደ ጾም አይቆጠርም። ስለዚህ እንዴት ነው? ጾም በራሱ ራስን መጉዳት ነው። ስጋን ጎርቶ ነፍስን ማስደሰት መቻል ነው። የነፍስ ምግብ ነው ጾም፣ ጸሎት፣ ስግደት የሚባሉት ነገሮች ማለት። ስለዚህ ሁላችንም የቅበላ አረዳዳችንን እንድናስተካክል ነው። ከንስሐ አባቶቻችን ጋር ያልተገናኘን ሰዎች ካለን ከንስሐ አባቶቻችን ጋር እንድንገናኝ ቅድሚያ የፊታችን እሁድ ዘወረደ ብሎ የሚጀምረው አብይ ጾም እንግዲህ የመጨረሻው የጌታችን የኢየሱስ ክርስቶስ ትንሣኤ ቀን ድረስ ደግሞ ያበቃል ማለት ነው። ስለዚህ ያንን ሳምንት የምናስበው የጌታን ሕማም፣ ስቃዩን፣ እንግልቱ ለእኛ ሰው መሆኑን የምናስብበት ትልቅ ወቅት ስለሆነ አስቀድመን አይምሯችንን ከዓለማዊ ሐሳቦች ከዓለማዊ ድካም ዝቅ አድርገን መንፈሳዊ ሕይወታችን የሚጠነክርበት ወቅት እንዲሆን የምንዘጋጅበት ወቅት ስለሆነ ቅበላን ብዙዎቻችሁ በተለያየ ስጋ ቤት ከማሳለፋችሁ አስቀድማችሁ ንስሐ አባቶቻችሁን አግኝታችሁ እንደሆነ ከራሳችሁ ጋር እንድትጠያየቁ ለማሳሰብ ነው። እንግዲህ ይሄ በስርዓተ ቤተክርስቲያን ዙሪያ ላይ የምንወያይበት ትልቅ ፕላትፎርም ስለሆነ ያላችሁን ጥያቄዎች በሙሉ እዚሁ ኢንቦክስ ማድረግ ትችላላችሁ፣ ወይ ደግሞ ኮመንት ሴክሽኑ ላይ ኢንስታግራም አካውንቴን አስቀምጥላችኋለሁ። እዛ ላይ አክቲቭ ስለሆንኩ ብዙ ጥያቄዎቻችሁን ከኔም አቅም በላይ የሆኑትን መምህራኖችንም ጠይቄ በእኔ አቅምም ያሉትን እየመለስኩላችሁ እንቀጥላለን ማለት ነው። መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾመ እግዚእ ወደሚባል ወይ አብይ ጾም ወይ ኩዳዴ ይባላል። 3 አይነት ስም አለው። ለሱ በሰላም በጤና አደረሳችሁ ለማለት ነው። ቅበላችሁን ግን አስተካክሉ። አርሆ ሀተ መኳንንት በሮቻችሁን ደጆቻችሁን ክፈቱ። አሁን ደጆቻችንን የምንከፍተው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመቀበል ነው። ስለዚህ ሁላችሁም እሱን ወደ ልባችሁ እንዲገባ አስቀድማችሁ ከንስሐ አባታችሁ ጋር ተገናኙ፣ ንስሐ እንግባ። ጾሙም በትልቅ ኃይል በትልቅ መንፈሳዊነት እግዚአብሔር ረድቶን እንድንጨርስ ደግሞ እግዚአብሔር መልካም ፍቃድ ይሁን። መልካም ጊዜ። የአብይን ጾም ለመጾም ባልና ሚስት የተለያየ አልጋ መተኛት አለባቸው ወይ? ቤታችን ጠባብ ሆኖ 2 አልጋ ከሌለንስ አንዳችን መሬት ሌላችን አልጋ ላይ ነው የምንተኛው? ጾሙን ለመጾምስ ምን ማድረግ አለብን ብላችሁ የጠየቃችሁኝ እህቶች፣ ወንድሞች ይህ ትምህርት ለእናንተ ነው። ትምህርቱ ግን ብዙ እህቶችን ወንድሞችን እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ መልካም ትዳር እያላችሁ ጻፉልኝ። እንግዲህ ቅዱስ ጳውሎስም እንደተናገረው ባልና ሚስት ለጸሎት፣ ለሱባኤ፣ ለጾም ካልሆነ በስተቀር አልጋ ለይተው መተኛት እንደሌለባቸው ያስተምራል። የቤተ ክርስቲያናችን የሥርዓት መጻሕፍቶችም ስለዚህ ነገር ያስተምራሉ፣ ይነግራሉ። ነገር ግን ባልና ሚስት አልጋ ለይተው ይተኙ ማለት ባል ከአንድ ክፍል ሚስት ደግሞ በሌላኛው ክፍል ትተኛ ማለት ሳይሆን በአንድ አልጋ ተኝተው የተለያየ ልብስ ለብሰው ፍላጎታቸውን፣ መቀራረባቸውን መመጠን መለካት ለእግዚአብሔር ብለው ራሳቸውን ማስገዛት አለባቸው ለማለት እንጂ ሚስት መሬት ላይ ትተኛ ወይ ባል መሬት ላይ ተኝቶ ሚስት አልጋ ላይ ትተኛ ለማለት የተነገረ አይደለም። ስለዚህ የአብይ ጾም ለመጾም የተዘጋጃችሁ ባለትዳሮች፣ የትንሿ ቤተክርስቲያን መስራች ይሆናችሁ ተነጋግራችሁ ተፈቃግዳችሁ ተመካክራችሁ ስሜታችሁን ለራሳችሁ አስገዝታችሁ በዚህ ጾምም ጸጋና በረከት እንደምታገኙ አምናችሁ በምክረ ንስሐ ተመላልሳችሁ መጾም ይገባችኋል። ስሜታቸውን ገዝተው በጸሎት ተግተው በንስሐ ሕይወት ተመላልሰው ጾሙን ቢጾሙት ጸጋና በረከት ያገኙበታል ለማለት እንጂ በቀጥተኛ ትርጉሙ ባል ሌላ ክፍል ሚስት ሌላ ክፍል ይተኙ ማለት እንዳልሆነ ልትረዱ ልትገነዘቡ ይገባል። ባልና ሚስት በጾም ሰዓት ለግንኙነት የሚያርቀን ከተለያየ አልጋ መተኛታችን ሳይሆን ራሳችን ለእግዚአብሔር ማስገዛታችን እንደሆነ ልናውቅ ልንረዳ ይገባል። እግዚአብሔር አምላክ ጾሙን የበረከት ያድርግልን። አሜን። ሁሉ ጥያቄ የሚሆንብኝ አንድ ጥያቄ አለ። የአብይ ጾም ወይም ጉዳዴ ጾም የምንለው ጌታችን 40 ቀን ይጾም፣ እኛ ለምንድን ነው 55 ቀን የምንጾም? ጥሩ ጥያቄ ነው።
ጌታ የጾመው 40 ቀን ነው። 40 ቀን 40 ሌሊት ጾመና ተራበ ወእምዝ ርህበ ይላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ወእምዝ ወሰዶ መንፈስ ገዳም ከዛ ወጾመ 40 መዓልተ ወ40 ሌሊት ይላል። ስለዚህ መንፈሱ ለምድረ በዳ ወሰደ፣ በዚያ ከዲያብሎስ ሲፈተን 40 ቀን እና 40 ሌሊት ጾመ። ሉቃስ ደግሞ ምዕራፍ 4 ላይ ይሄንን እንትን ሲያደርገው እንትን ሲሰጠው ምንም አልበላም ማለት ምንም ሳይበላ ማለት ነው። አንቺ አሁን እስከ 6 9 እስከ 11 እንደምንጾመው ሳይሆን ምንም ሳይበላ ከዘረጋ ሳያጥፍ ከቆመ ሳያርፍ እየሰገደ ምንም ሳይበላ ጾመ ነው የሚለው። ይሄንን ጾም አስመልክተን ነው አብይ ጾም ብለን ወይም ውዳዴ ጾም ብለን እንጾም። ስለዚህ የእሱ 40 ከሆነ የኛ 55 ነው ጥያቄው ባጭሩ። የእሱ 40 ላይ 2 ሳምንት ስለተጨመሩ ገዳመ ቆሮንቶስ ሄደና ጾመ ብለን ከመጾማችን በፊት መጀመሪያ ወረደ ማለት የለብን ማለት እንዴት ጾመ? እዛ ወረደ ከላይ የወረደው ከላይ ከወረደው በቀር ወደ ሰማይ የወጣ የለም ሌላ ብሎ እንደተናገረ መጀመሪያ ከላይ የወረደው እሱ ነው መሆኑ ወርዶ ተወልዶ ተጠምቆ ነው ሄዷል። ስለዚህ ስቴፑን ለመጠበቅ የገቡ ሳምንታት አሉ። 2 ሳምንታት 40 ሲደመር 15 ነው 55 ባይዘ። ስለዚህ 6 ብለን የእሱን ጾም መጾም ከመጀመራችን በፊት ከላይ ወረደ ዘወረደ ብለን ወረደና ለእኛ ሲል ጾመ ለማለት ማለት ነው። ከፊት አስገባነው 1 ሳምንት። ከዛ ጾሞ ጨርሶ ደግሞ ከዛስ በቃ እንጠጥለን ዝም ብለን ነው ትንሣኤ ነው የምናከብረው። ስለዚህ ከትንሣኤ መሸጋገሪያ በጾሞ ጸልዮ ደግሞ መከራን ተቀብሎ ሞቶ ተገርፎ ተሰቅሎ በመቃብር 3 ቀን አድሮ ተነሳ ለማለት ደግሞ አንድ ሰሞን ሕማማትን ያዝናት ማለት ነው። ገባሽ? ከመጾሙ በፊት ወርዷል ከድንግል ማርያም ተወልዷል። እዛ በኋላ ለብለን እሱ እናስባለን። ከዛ በኋላ ከጾመ ከጸለየ በኋላ ድህነት ዓለምን የፈጸመበት መንገድ አለ። ያንን ለማሰብ ሰሙነ ሕማማት። ስለዚህ ሳምንት የሕማማትን ሳምንት ከፊት ከኋላ ደግሞ የመውረዱን ነገር እናስበትን ዘወረደን ጨምረን 40ውን 55 አድርገን ነው ማለት ነው። ስለዚህ 40 55 ይሄ ነው። እሺ በዚህ ውዳዴ ሌላ ጥያቄ ቆይ በቀጣይ ቪዲዮ ሌላ ጥያቄ ቲክቶክ ላይ ተተክለን ስክሮል እናደርጋለን። አንድ ነገር ላይ መቆየት አንፈልግም። 3 ደቂቃ መታገስ አንፈልግም። 1 ደቂቃ መታገስ አንፈልግም። ለምን እንሰለቻለን? አማራጮች አቅርቡልን። ምን ቆይባቸውን ቦታዎች ያውቃል ፕላትፎርሙ ራሱ አልጎሪዝሙ ምን ቆይባቸው ሙሉ ቪዲዮ አይተን ስንጨርስ ተመሳሳይ ቪዲዮ ያቀርብልናል። ያውቀናል ነገራችን ስልቹ እንድንሆን አድርጎ ሰው መጽሐፍ ይጀምራል። ብዙ ሰው መጽሐፉን አይጨርሰውም፣ ይተኛበታል። በጣም ብዙ ጀምረን የተውናቸው ነገሮች አሉ። ጀምረን የተውናቸው ጸሎቶች አሉ። የማታ ጸሎት እንጀምራለን በስሜት ከዛስ በማግስቱ አይ ደከመኝ ለዚህ ሁለተኛና ነገ ቀጥላለሁ። ከዛስ ሲቀጥል የማታ ጸሎት ድራሹ ጠፋ። ጠዋት ላይ የጀመርናቸውን ጸሎቶች እናቋርጣለን። ለምን እንሰለቻለን? ስልቾች መጽናት፣ በተተከልንበት ቦታ መቆም፣ ባለንበት ቦታ መቆም፣ በማህበራችን መጽናት፣ በጉባኤ መጽናት፣ በወንጌል መጽናት፣ የእግዚአብሔርን ቃል በመስማት መጽናት ያስፈልጋል። በእውነት እንዲህ አይነት ነገሮች አሁን እየጠፉ አቋም እየተቀያየረ፣ ለዚህ ነው በጣም ብዙ ሰዎችን ስንመለከት አሁን አቋማቸው ይቀያየራል። የተናገሩትን አይደግሙትም፣ የሚኖሩትን ህይወት ይተውታል። ሌላ ውሳኔ ይወስናሉ፣ ወደ ሌላ አማራጭ ወደሚመስላቸው ነገሮች ይሄዳሉ። ስለዚህ በእምነት ላይ መጽናት መጨመር አለበት። ለዚህ ነው በጣም ብዙ አሁን የሃይማኖት ለውጦችን ትመለከታላችሁ። አሁን ብዙ ሰው የሚመስለው ከኦርቶዶክስ ሃይማኖት ወደ ሌላ እየፈለሰ ነው ብሎ ነው የሚያስበው ሰው። በእርግጥ ስታቲስቲክስ መስራት ሊፈልግ ይችላል፣ መረጃ መስራት ሊፈልግ ይችላል። ቁም ነገሩ ግን ፋይናሊ እሺ ከኦርቶዶክስ አንድ ሰው ወጣ፣ ሌላ እምነት ሆነ። ከዛ ምንድነው የሚሆነው ነው? አጥሙት እስኪ እሱ ምንድነው የሚሆነው ነው? እዛ ሄዶ ምን እያደረገ ነው? ምን እየሰራ ነው? ውስጡን ብታጠኑት ሃይማኖት ያለው ይመስላችኋል? አምኖበት ይመስላችኋል? እዚያ ራሱ ለምን እንደሚሄድ ታውቃላችሁ? በማህበረሰቡ ዘንድ እምነት የለውም ሃይማኖት የለውም እንዳይባል ባህሉን ጭምር ለመጠበቅ እዚያ ሄዶ እያስመሰለ ይኖራል። ለምን? ቁርሱን በልቶ በፈለገው ሰዓት ነው የሚሄደው። በፈለገው ሰዓት የፈለገውን ለብሶ። እዚህ ስትመጡ እንድትለብሷቸው የምትታዘዟቸው ልብሶች አሉ። አጭር ቀሚስ መልበስ አይቻልም፣ ሱሪ መልበስ አይቻልም፣ ጸጉር ማሳየት አይቻልም። እንደዚህ ትባላላችሁ። ይሄን ህግ ትጠብቃላችሁ። ሌላ ቦታ ስትሄዱስ ይሄ ነፃነት አለ። ምንም ህግ የለም። ስለዚህ ሰው መጨረሻ ላይ ኤቲስት ከመሆኑ በፊት አስቀድሞ ይለማመዳል ዋዜማው። ስለዚህ ብዙ ሰው ወዴት ነው የሚሄደው? የመጨረሻውስ የዓለም ግብ ራሱ ምንድን ነው? ሃይማኖት አልባ ማድረግ ነው። ሰውን ሃይማኖተኛ የማድረግ ፍላጎት የላትም ዓለም። ፖለቲከኞች ህዝብ ሃይማኖተኛ እንዲሆን አይፈልጉም፣ ከሃይማኖት እንዲወጣ ይፈልጋሉ። ለምን? እንደፈለጉ እንዲያዙት። ስለዚህ እኔና እናንተ መጽናትን መለማመድ መቻል፣ ልጆቻችን እንዲጸኑ ማሳየት መቻል፣ አራያ መቻል፣ መሆን መቻል፣ ምሳሌ መሆን መቻል ያስፈልጋል። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምህረት አናገኝም።
ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባሲክሙ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምሕረት ዓይን ይመልከተን። እንግዲህ ዘመዶች ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን።